በአሜሪካና እስራኤል ጥቃት የተገደሉት የኢራን አያቶላህ አሊ ኻሜኒ ሁለተኛ ልጅ የሆኑት ሞጅተባ ኻሜኒ አባታቸውን በመተካት የአገሪቱ ጠቅላይ መሪ እንዲሆኑ ተሹመዋል። አዲስ መሪ ለመምረጥ የተሰበሰበው 88 አባላት ያሉት የሊቃውንት ጉባኤ የአባታቸውን ጠንካራ ፖሊሲዎች ያስቀጥላሉ ተብለው የሚገመቱትን ሞጅተባን መምረጡን አስታውቋል። ሞጅተባ ይህንን ስልጣን የተረከቡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ እርሳቸው እንዲሾሙ እንደማይፈልጉ እየተናገሩ ባለበት ወቅት ነው። የሞጅተባ መመረጥ ተቀባይነት እንደሌለው ሲናገሩ የቆዩት ትራምፕ ምርጫው ይፋ ከሆነ በኋላ ደስተኛ አለመሆናቸውን እንደገለጹ ፎክስ ኒውስ ዘግቧል። እስራኤልም ብትሆን ስልጣኑን የሚረከበውን ሰው የጥቃት ኢላማ እንደምታደርግ ዝታለች። የኢራን የደህንነት ኃላፊ በበኩላቸው አዲሱ ጠቅላይ መሪ የተመረጡት የሊቃውንት ጉባኤው ላይ የትራምፕ ቦምብ ድብደባ ስጋት በተጋረጠበት ሁኔታ ውስጥ እንደሆነ ተናግሯል። በዚህ ሁኔታ ውስጥ የጠቅላይ መሪነቱን ስልጣን የተረከቡት የ56 ዓመቱ ሞጅተባ ከአባታቸው በተቃራኒ ብዙም እይታ ውስጥ የገባ ሕይወት አልነበራቸውም። ምንም አይነት የመንግሥት ስልጣንም ሳይዙ ቆይተዋል። ለሕዝብ የቀረቡ ንግግሮችን ወይም ቃለ መጠይቆችን ካለማድረጋቸውም በላይ ጥቂት በፎቶዎችና ቪዲዮዎች ብቻ ነው የሚታወቁት። ሆኖም የአባታቸውን ወንበር ይተካሉ የሚል ለረዥም ጊዜ የቆዩ ጭምጭምታዎች ነበሩ። በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረጉ የአሜሪካ የዲፕሎማሲ መረጃዎች ከበስተጀርባ ያለው ኃያል ሰው ሲሉ ይገልጿቸዋል። በአሶሺየትድ ፕሬስ ኤፒ ዘገባ መሠረት ሞጅተባ በሥርዓት ውስጥ ብቃት ያለውና ኃይለኛ መሪ ተብለው በሰፊው ይታመኑ ነበር። ሞጅተባ የተወለዱት በአውሮፓውያኑ መስከረም 8 1969 በሰሜን ምስራቅ ማሽሃድ ከተማ ውስጥ ሲሆን ከስድስቱ የኻሜኒ ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውን በዋና ከተማዋ ቴህራን ውስጥ በሚገኘው ሃይማኖታዊው አላቪ ትምህርት ቤት ተከታትለዋል። ሞጅተባ በ17 ዓመታቸው በኢራን-ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በሀገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን ዘግበዋል። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ በነበሩት በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ የበለጠ እንዲያጠናክር አድርጎታል። በ1999 ሞጅተባ የሺያ ሃይማኖታዊ ትምህርታቸውን ለመቀጠል ቆም ወደ ተባለችው የሺያዎች ቅድስት ከተማ አቅንተዋል። ከዚያም መልስ እስካሁን ድረስ የሃይማኖት አባቶችን ልብስ ያለበሱ ሲሆን በለጋ ዕድሜያቸው ሊከታተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑም አይታወቅም። ሞጅተባ በኢራን አመራር ውስጥ በመካከለኛ ደረጃ ላይ ያሉ ሃይማኖተኛ መሪ በመሆናቸው ጠቅላይ መሪ ሆነው ለመመረጥ ያላቸው ዕድል ሊያደናቅፈው ይችላል የሚል ግምት ነበር። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙሃን ተቋማትና ባለሥልጣናት ሞጅተባ ኻሜኒን አያቶላ በማለት በከፍተኛው የሃይማኖት ማዕረግ መጠራት ጀምረዋል። አንዳንድ ታዛቢዎች ጉዳዩ የሃይማኖት ደረጃቸውን ከፍ ለማድረግና ለአገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘየደ ሙከራ አድርገው ይቆጥሩታል። አያቶላ የሚለውን ማዕረግ መያዝ የአንድን ሰው የትምህርት ደረጃና እውቀት አመላካች ተደርጎ ይወሰዳል። ቀጣዩን መሪ ለመምረጥ ከሚያስፈልጉት መስፈርቶችና ቅድመ ሁኔታዎች አንዱ ተደርጎም ይቆጠራል። ሟቹ አያቶላህ አሊ ኻሜኒ በአውሮፓውያኑ 1989 ሁለተኛው ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላ ተብለው ማዕረግ መሰጠቱን ማስታወስ ያስፈልጋል። የሞጅተባ ስም ለመጀመሪያ ጊዜ ወደ ሕዝብ ጎልቶ የደረሰው መሐሙድ አህመዲነጃድ በአውሮፓውያኑ 2005 ፕሬዝዳንታዊ ምርጫ ባሸነፉበት ወቅት ነው። የለውጥ አራማጁ እጩ መህዲ ካሮቢ ለጠቅላይ መሪው አያቶላህ ኻሜኒ በጻፉት ግልጽ ደብዳቤ ልጃቸው ሞጅተባ በአብዮታዊ ዘብና ባሲጅ በሚባለው መንግስታዊ ሚሊሻ አማካኝነት አህመዲነጃድ እንዲያሸንፉ ለሃይማኖት ቡድኖች ገንዘብ በመስጠት በድምፅ አሰጣጡ ላይ ጣልቃ ገብተዋል ሲሉ ከሰዋቸዋል። ከ4 ዓመታት በኋላም ሞጅተባ ተመሳሳይ ክስ ገጥሟቸዋል። የአህመዲነጃድ ዳግም መመረጥ በመላ አገሪቱ አረንጓዴ ንቅናቄ በመባል የሚታወቀውን ህዝባዊ ተቃውሞ ቀስቅሷል። አንዳንድ ተቃዋሚዎች ሞጅተባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላል የሚለውን ሀሳብ የሚቃወሙ መፈክሮችን አሰምተዋል። በወቅቱ ምክትል የአገር ውስጥ ጉዳይ ሚኒስትር የነበሩት ሙስጣፋ ታጅዛዴህ ውጤቱን የምርጫ መፈንቅለ መንግስት ሲሉ ገልጸውታል። ይህንን ተከትሎ ለ7 ዓመታት የታሰሩ ሲሆን ይህም የሞጅተባ ኻሜኒ ቀጥተኛ ፍላጎት እንደሆነ ተናግረዋል። የለውጥ አራማጆች የሚባሉት ሜር ሆሴን ሙሳቪና መህዲ ካሮቢ ከአውሮፓውያን 2009 ምርጫ በኋላ በቁም እስር ላይ ቆይተዋል። የካቲት 2012 ላይ ሞጅተባ ከሙሳቪ ጋር ተገናኝተው ተቃውሟቸውን እንዲያቆሙ አሳስበዋቸዋል ሲሉ የኢራን ምንጮች የቢቢሲ የፋርስ ቋንቋ አገልግሎት ለሆነው ቢቢሲ ፐርሺያ ገልጸዋል። ብዙዎች ሞጅተባ ከተሾሙ የአባታቸውን ጠንካራ ፖሊሲ እንደሚያስቀጥሉ ይጠብቃሉ። አንዳንዶች ደግሞ አባታቸውን፣ እናታቸውንና ሚስታቸውን በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያን ጫና እንደማይንበረከኩ ያምናሉ። የእስላማዊ ሪፐብሊክን ሕልውና ማረጋገጥና አገሪቱን ከፖለቲካዊና ኢኮኖሚያዊ ውድቀት ለማዳን ትክክለኛው ሰው መሆናቸውን ለሕዝቡ ለማሳመን ከባድ ሥራ እንደሚጠብቃቸውም ይታመናል።
የአመራር ብቃታቸው ገና አልተፈተሸም። ከዚህ በተጨማሪ የሪፐብሊኩ ስልጣን ወደ ውርስ ስርዓት እየተለወጠ ነው የሚለው ግንዛቤ የሕዝብን ቅሬታ የበለጠ ሊያባብሰው ይችላል። ሞጅታባ ከተመረጡ እስራኤል ኢላማ ይሆናሉ። የእስራኤል የመከላከያ ሚኒስትር እንደተናገሩት ማንኛውም የአያቶላህ ኻሜኒ ተተኪ ኢላማቸው ይሆናል። ከዚህም ጋር ተያይዞ ከእስራኤል ጋር በመቀናጀት በኢራን ላይ መጠነ ሰፊ የአየርና የሚሳኤል ጥቃት እያካሄዱ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እግረኛ ሰራዊት ወደ ኢራን የማሰማራት እቅድ እንደሌላቸው ጠቆሙ። ትራምፕ ለኒውዮርክ ፖስት እንደተናገሩት እስካሁን ባለው ሁኔታ የአሜሪካ ወታደሮችን ወደ ኢራን እንዲያዘምቱ ከሚያደርስ ውሳኔ ላይ እንዳልደረሱ ተናግረዋል። ፕሬዝዳንት ትራምፕ ኢራን ያላትን የዩራኒየም ክምችት ደህንነት ለመጠበቅ እግረኛ ወታደሮችን ለማሰማራት እያሰቡ እንደሆነ ለቀረበላቸው ጥያቄ በዚያ ላይ ምንም አይነት ውሳኔ ላይ አልደረስንም፣ ወደዚያ ውሳኔ ከሚያደርሰን ሁኔታ አልተቃረብንም ሲሉ ወታደር የመላክ ሀሳብ እንደሌለ ገልጸዋል። የኢራን ቀጣይ መሪን በመወሰን ላይ ሚና እንዲኖራቸው እንደሚፈልጉ ባለፉት ቀናት ሲናገሩ የነበሩት ትራምፕ የኢራን የሊቃውንት ቡድን የቀድሞውን ሟቹን ጠቅላይ መሪ ልጅ ቦታውን እንዲይዝ በመምረጣቸው ደስተኛ እንዳልሆኑ በተደጋጋሚ ተናግረዋል። አዲሱን ጠቅላይ መሪ የሚደግፍ ሰልፍም በቴህራን ተደርጓል። የኢራን ጠቅላይ መሪ ቦታን በአሜሪካና በእስራኤል ጥቃት የተገደሉት አያቶላ አሊ ኻሜኒ ልጅ መረከባቸውን ተከትሎ በዋና ከተማዋ ቴህራን የድጋፍ ሰልፍ ተደረገ። አደባባይ የወጡት የመንግስት ደጋፊዎች የሟቹን ጠቅላይ መሪና የልጃቸውን ፎቶግራፎችን ከኢራን ባንዲራ ጋር አድርገው ይዘው ታይተዋል። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው በሺዎች የሚቆጠሩ ኢራናውያን በዋና ከተማዋ ማዕከላዊ ክፍል ወደሚገኘው አደባባይ በመውጣት ለአዲሱ ጠቅላይ መሪ ታማኝነታቸውን ገልጸዋል። የአዲሱን መሪ ምርጫ በመደገፍ አደባባይ ከወጡት ኢራናውያን በተጨማሪ ሌሎች ደግሞ አዲሱ ጠቅላይ መሪ ከአባታቸው የከፉ ናቸው በሚል ለቢቢሲ የፋርስ ቋንቋ አገልግሎት ተናግረዋል። ኢራን ዓለም አቀፍ የመገናኛ ብዙኃን ወደ አገሯ ገብተው እንዳይዘግቡ ጥብቅ የቪዛ ቁጥጥር ስለምታደርግ በአገሪቱ ውስጥ ያለው ሁኔታ ለማወቅ የሚያስችሉ መረጃዎችን ማግኘት አዳጋች ነው።